ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት በመመደብ ቀዳሚነቱን ይዛለች። በህገወጥ መንገድ ሲንቀሳቀስ የነበረ ሙሉ የነዳጅ ቦቴ መያዙ ተገለጸ። ፓኪስታን በኢራን ጦርነት ዙሪያ የሳውዲ፣ የቱርክና የግብፅ ከፍተኛ ዲፕሎማቶችን ለስብሰባ መጥራቷ ተነግሯል። በዝርዝር እንመለከተዋለን። አሜሪካ በኢራን ለሳምንታት የሚቆይ የምድር ዘመቻ ለማካሄድ እያጤነች መሆኑ ተነግሯል። በሌላ ዜና ኢራን በእስራኤል የኢንዱስትሪ ማዕከል ላይ የሚሳኤል ጥቃት መፈጸሟ ተነግሯል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዘገባዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዘገባዎች አልፋለሁ። ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት በመመደብ ቀዳሚነቱን ይዛለች። በ2026 የፈረንጆቹ ዓመት ጎረቤት ሀገራት ትኩረታቸውን በመንገድና በንግድ ልውውጥ ላይ ሲያደርጉ፣ ኢትዮጵያ ግን የመከላከያ አቅሟን ለማጠናከር ከፍተኛ መዋዕለ ንዋይ እያፈሰሰች መሆኑን ግሬት አፍሪካ ዲጂታል ሚዲያ ዘግቧል። ሀገሪቱ በዘርፉ ካላት ግዙፍ በጀት በተጨማሪ ሰራዊቷን በዘመናዊ ድሮኖች፣ በረቀቁ የጦር አውሮፕላኖችና በቴክኖሎጂ የታገዙ ትጥቆች በማስታጠቅ ላይ ትገኛለች። የኢትዮጵያ ወታደራዊ ወጪ ከ0.9 እስከ 3.7 ቢሊዮን ዶላር እንደሚደርስ የተገመተ ሲሆን ይህም ቀጠናዊና ውስጣዊ የጸጥታ ስጋቶችን ለማቋቋም የሚያስችል ዝግጁነትን ለመፍጠር የታለመ መሆኑ ተገልጿል። ኢትዮጵያ ከመከላከያ ግንባታ ጎን ለጎን በከተሞች ዘመናዊነት ላይ ትልቅ ትኩረት ሰጥታ እየሰራች መሆኑን ዘገባው አክሎ አመልክቷል። በተለይም አዲስ አበባን በአፍሪካ ካሉ እጅግ ዘመናዊ ከተሞች ተርታ ለማሰለፍ የሚከናወኑት የልማት ስራዎች ለሀገሪቱ ለጥበቃም ሆነ ለብልጽግና ያላትን ቁርጠኝነት የሚያሳዩ ናቸው ተብሏል። ሌሎች የምስራቅ አፍሪካ ሀገራት መሰረተ ልማት ላይ ሲያተኩሩ፣ ኢትዮጵያ ግን ወታደራዊ ኃይልንና ዘመናዊነትን በማጣመር ቀጠናዊ ተሰሚነቷን እያሳደገች ትገኛለች። በህገወጥ መንገድ ሲንቀሳቀስ የነበረ ሙሉ የነዳጅ ቦቴ መያዙ ተነገረ። በወላይታ ሶዶ ከተማ ሰው ሰራሽ ነዳጅ እጥረት በመፍጠር በጥቁር ገበያ ትርፍ ለማግኘት ሲሞክሩ የነበሩ ግብረ አበሮች በቁጥጥር ስር መዋላቸውን የከተማዋ ፖሊስ መምሪያ አስታውቋል። የወላይታ ሶዶ ከተማ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ እንደገለጹት ግብረ አበሮቹ 50895 ሊትር ናፍጣ የጫነ ሙሉ ቦቴ ነዳጅ በማደያ የተራገፈ በማስመሰል ለጥቁር ገበያ ሊያውሉ ሲሉ ነው እጅ ከፍንጅ የተያዙት ተብሏል። ኦፕሬሽኑ የተከናወነው በሌሊት ክትትልና በህብረተሰቡ በተገኘ ጥቆማ መሆኑንም ጠቁመዋል። በሌላ ዜና ፓኪስታን በኢራን ጦርነት ዙሪያ የሳውዲ፣ የቱርክና የግብፅ ከፍተኛ ዲፕሎማቶችን ለስብሰባ መጥራቷ ተነግሯል። የፓኪስታን መንግስት በአሜሪካና በኢራን መካከል እንደ አስታራቂ ሆኖ እየሰራ ሲሆን በኢስላማባድ ውይይቶች እየተካሄዱ ነው። ከሳውዲ አረቢያ፣ ከግብፅና ከቱርክ የተውጣጡ ከፍተኛ ዲፕሎማቶች በኢራን ላይ እየተካሄደ ባለው የአሜሪካ እስራኤል ጦርነት ዙሪያ ለመወያየትና ግጭቱን ለማርገብ ከፓኪስታን አቻቸው ጋር ለ2 ቀናት የሚቆይ ውይይት በኢስላማባድ ተሰባስበዋል። የፓኪስታን የውጭ ጉዳይ ሚኒስቴር ኢሻቅ ዳር ኢራን በፓኪስታን ሰንደቅ ዓላማ የሚጓዙ ተጨማሪ 20 መርከቦች ወይም በቀን 2 መርከቦች በሆርሙዝ የባህር ወሽመጥ በኩል እንዳልፉ መፍቀዷን አስታውቀዋል። የፓኪስታን ጠቅላይ ሚኒስቴር ሼህባዝ ሻሪፍ እንደተናገሩት ለኢስላማባድ ውይይት እንደ ዝግጅት አካል ከወንድሜ ከኢራኑ ፕሬዝዳንት መሹድ ፔዚሽኪያን ጋር ከአንድ ሰዓት በላይ የቆየ ዝርዝር የስልክ ውይይት አድርጌያለሁ ብለዋል። በኢስላማባድ የተካሄደው ስብሰባ ብዙዎች እንደሚሉት ብቸኛው አዋጭ አማራጭ የሆነው ዲፕሎማሲና ውይይትን ያካተተ የወሳኝ ሂደት ጅምር መሆኑን በዘገባው አመላክቷል። እንደ ፕሬዝዳንቱ ጽሕፈት ቤት ገለጻ ፔዚሽኪያን የኢስላማባድን ጥረት ያደነቁ ሲሆን በኢራን ላይ የሚሰነዘረውን ጥቃት ለማስቆም ፓኪስታን ለምታደርገው የማስታረቅ ጥረትም አመስግነዋል። ሁለቱ መሪዎች ያለፉት ሳምንታት ስለ ግጭቱና ፓኪስታን ግጭቱን ለማቆም ስላላት ቁርጠኝነት ቀደም ብለው ተነጋግረው ነበር። ኢስላማባድ ከቴህራን ጋር የቆየ ግንኙነትና በባህረ ሰላጤው ሀገራት ዘንድ የቅርብ ትስስር ያላት ሲሆን ሻራፍና የጦር ኃይሉ ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የግል መቀራረብ ፈጥረዋል። እንደ ዘገባው ፓኪስታን በአሜሪካና በኢራን መካከል እንደ ዋነኛ መልእክት አቀባይ በመሆን በማስታረቅ ጥረቱ ውስጥ በሁለቱ ወገኖች መካከል መልእክተኞችን በማስተላለፍ ላይ ትገኛለች ነው የተባለው። አሜሪካ በኢራን ለሳምንታት የሚቆይ የምድር ዘመቻ ለማካሄድ እያጤነች መሆኑ ተነግረዋል።
የአሜሪካው መከላከያ ሰራዊት በኢራን ልዩ ኃይልና መደበኛ ወታደሮች በማሳተፍ ለሳምንታት ሊቆይ የሚችል የምድር ወታደራዊ ዘመቻ ለማካሄድ እየተዘጋጀች መሆኑ ተዘግቧል። ይህ መረጃ በሺዎች የሚቆጠሩ የአሜሪካ ወታደሮች ወደ ቀጠናው እየተንቀሳቀሱ ባሉበት ወቅት እየመጣ ነው። እቅዱ ወታደሮቹን ለኢራን ድሮኖች፣ ሚሳኤሎችና ለምድር ተኩስ ተጋላጭ በማድረግ የግጭቱን ወደ አደገኛ ምዕራፍ ማሸጋገር እንደሚያመላክት ዘገባው ጠቁሟል። ሆኖም ዶናልድ ትራምፕ እቅዱን ያጸደቁ እንደሆነ እስካሁን ግልጽ አይደለም። ዘገባው ትራምፕ ቀደም ሲል የትም ቦታ ወታደሮችን አላሰማራም። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው አሜሪካ ያለ ምድር ጦር ሁሉንም ግቦቿን ማሳካት ትችላለች ማለታቸውን አስታውሶ ከዋሽንግተን የተጣረሱ መልእክቶች እንደሚወጡም አመልክቷል። ኢራን በእስራኤል የኢንዱስትሪ ማዕከል ላይ የሚሳኤል ጥቃት ፈጽማለች። ኢራን በደቡባዊ እስራኤል በሚገኝ የኢንዱስትሪ ማዕከል ላይ የሚሳኤል ጥቃት ፈጽማለች ተብሏል። የእስራኤል ጦር እንዳስታወሰው ቴሄራን በኢንዱስትሪ ማዕከሉ ላይ በፈጸመችው የሚሳኤል ጥቃት የኬሚካል ማምረቻ ፋብሪካ በእሳት ተያይዟል። የእስራኤል ብሔራዊ የእሳት አደጋ መከላከል አገልግሎት በኬሚካል ፋብሪካው ላይ የደረሰውና በከፍተኛ ሁኔታ የተያዘውን እሳት ለማጥፋት ርብርብ እያደረገ ይገኛል። ጥቃቱ በተፈጸመበት አካባቢ የሚገኙ ሰራተኞችና ነዋሪዎችም ደህንነቱ በተጠበቀ ቦታ እንዲጠለሉ አሳስበዋል። ኢራን አሜሪካና እስራኤል ለሚፈጸሙባት ጥቃት አጸፋ በአካባቢው በሚገኙ የዋሽንግተን አጋር ሀገራት ቁልፍ ተቋማት ላይ ጥቃት እየፈጸመች መሆኗንም ቢቢሲ ዘግቧል። በተመሳሳይ እስራኤል በኢራን ወታደራዊ የማዘዣ ጣቢያዎችና የጦር መሳሪያ ማምረቻ ማዕከላት ላይ ያነጣጠረ ጥቃት መፈጸሟ አይዘነጋም። በሌላ በኩል ኢራን ከሰሞኑ በሳውዲ አረቢያ በፈጸመችው ጥቃት የአሜሪካ ወታደራዊ ጄት ተመቶ መውደቁን ማረጋገጡ ዘገባው አመልክቷል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው ዝርዝር ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው።